የስፖርት ዘገባ አጋራችን ስንቄ ባንክ እናመሰግናለን። እንደምላችኋል ተመልካቾቻችን፣ ወደ ሰዓቱ የስፖርት ዜናዎች አልፋለሁ። በአፍሪካ ወጣቶች ጨዋታ ኢትዮጵያ 8ኛውን ወርቅ በዮሐንስ ዘለቀ አማካኝነት አገኘች። በወርልድ ቴኳንዶ ከ73 ኪሎ ግራም በታች የፍጻሜ ውድድር ዮሐንስ ዘለቀ 8ኛውን ወርቅ ለኢትዮጵያ አስገኝቷል። በፍጻሜው የኮት ዲቫሩን ተቀናቃኝ በድምሩ 2-0 በመርታት ወርቁን ለሀገሩ አስገኝቷል። በሌላ የፍጻሜ ግጥሚያ ቤተልሔም ሙልጌታ የብር ሜዳሊያ ለኢትዮጵያ አስገኝታለች። ለ10 ቀናት በተካሄደው አራተኛው የአፍሪካ ወጣቶች ጨዋታ ኢትዮጵያ በጥቅሉ 33 ሜዳሊያዎችን አስመዝግባለች። በአራተኛው የአፍሪካ ወጣቶች ጨዋታ በክብደት ማንሳት ለመጀመሪያ ጊዜ ኢትዮጵያን የወከሉት ሴት መንትያዎች የብርና ነሐስ ሜዳሊያ አሸንፈዋል። ከቤኒሻንጉል ጉሙዝ የተገኙት የፈንጂና ኤቶሬ በክብደት ማንሳት ያስመዘገቡት ሜዳሊያ ለኢትዮጵያ በወጣቶች ጨዋታ ለመጀመሪያ ጊዜ የተገኘ ታሪካዊ ሜዳሊያ ነው። የፈንጂ በ63 ኪሎ ግራም የብር ሜዳሊያ ስታሸንፍ ኤቶሬ በ43 ኪሎ ግራም የነሐስ ሜዳሊያ አሸናፊ ሆናለች። ትናንት በቴኳንዶ የወርቅ ሜዳሊያ ያስገኘው ዮሐንስ ዘለቀ ለኢቲቪ አስተያየቱን ሰጥቷል። ተቀናቃኝ አሪፍ ተመካካሪ ነበረ። ያው ከኮቻችን ጋር ባደረግነው ጥናት ተነው አሸንፈናል። እንደ ቲም በጣም ውጤት እናመጣለን ብያለሁ። ትኩረት እንሻለን። እንዲህ ያለ የተለያዩ ጌሞችን ብንሄድ ተስፋ እንዳለን ከፈጣሪ ጋር በጣም ተስፋ ያለው ስፖርት ነው። ትኩረት ሊሰጠው ይገባል ማለት አንዱ ስፖርት ውስጥ ቴኳንዶ ነው። ያው ኦሎምፒክ መወዳደር ብቻ ሳይሆን ወርቅ የማምጣት ያው ሰለሞን ተፋውኩልናል። እኛ ደግሞ ወርቅ የማምጣት ፍላጎት ነው። የኢትዮጵያ ወርልድ ቴኳንዶ ፌዴሬሽን ፕሬዝዳንት ዳዊት አስፋው በተገኘው ውጤት መደሰታቸውን ተናግረዋል። 12 የተለያዩ ኪሎ ተጫውተን በ10 ሜዳሊያዎች ገብተናል። ይሄ ትልቅ ስኬት ነው። ያው ዋናው ይሄ ዝግጅት ለዳካር 2026 ለመዘጋጀት ነው። ስለዚህ ለዛ ትልቅ ግብዓት ይሆናል ብለን ገምታለን። ከዚህ ተነስተን ያሉትን ደካማ ጎኖቻችን አይተን ወደሚቀጥለው ያለን ብዬ አስባለሁ። በክብደት ማንሳት የተገኘውን ውጤት ደግሞ አሰልጣኙና የፌዴሬሽኑ ምክትል ፕሬዝዳንት ለኢቲቪ ተናግረዋል። ኢትዮጵያ ላይ እስከዛሬ ተገኝቶ ማያውቅም ታይቶ ማያውቅም ውጤት ነው እያስመዘገቡ ያሉት። በክልላቸው ያህል ታይቶ ማይታወቅ ተሰምቶ ማይታወቅ ነው እስከዛሬ እያስመዘገቡ ያሉት። የኢትዮጵያ ሪከርድም በእጃቸው ላይ ነው ያለው። ያው ከኢትዮጵያ ምርጥ ተብሎ መጥቶ ደግሞ እዚህ ጋር ከአፍሪካ ምርጦች ጋር ተወዳድረው ጥሩ ነገር አምጥተናል። ከዚህ የተሻለ ደግሞ እንሆናለን። የዛሬ ውድድር ከሚገባው በላይ በጣም የሚያስደስት ነው። ይሄ ማለት በኢትዮጵያ ታሪክ ለመጀመሪያ ጊዜ ሜዳሊያ ውስጥ የገባችበት ይሄም በብርና በነሐስ 3 ሜዳሊያ 6 ያገኘችበትና ተተኪዎች ላይ ተሰርቶ ምን ያህል ለውጥ እንደመጣ የታየበት ለኢትዮጵያ ሕዝብ ለክብደት ማንሳትም ለየትኛውም ለወጣቱም ትልቅ አስተዋጽኦ ያደረገ ነውና ይሄ ከሚገባው በላይ ትልቅ ደስታ ይፈጥራል ያስባል። ዘገባውን ፏድ እንድሪስ ከአንጎላ አድርሶናል። የኢትዮጵያ የምስራቅ አፍሪካ እጅ ኳስ ኮንፌዴሬሽንን እንድትመራ ተመረጠች። ኢትዮጵያዊው ዶክተር ፍትህ ወልደሰንበት የአፍሪካ እጅ ኳስ ኮንፌዴሬሽን የምስራቅ አፍሪካ ፕሬዝዳንት ሆነው ተመርጠዋል። በካይሮ እየተካሄደ ባለው የአፍሪካ እጅ ኳስ ኮንፌዴሬሽን የምስራቅ አፍሪካ ስብሰባ ላይ 11 የምስራቅ አፍሪካ ሀገራት የሚገኙበትን የአፍሪካ እጅ ኳስ ኮንፌዴሬሽን ዞን 5 እንድትመራ ኢትዮጵያ በድጋሚ በፕሬዝዳንትነት በ11 አባል ሀገራት በሙሉ ድምጽ ተመርጣለች። ዛሬና ነገ የአፍሪካ እጅ ኳስ ኮንፌዴሬሽንና የዓለም አቀፍ እጅ ኳስ ፌዴሬሽን የምርጫ ኮንግረሶች ይካሄዳሉ። ለአፍሪካው ፕሬዝዳንትነት አሪሙ መንስሩ ከቤኒን እንዲሁም ለዓለም አቀፉ ሀሰን ሙስጠፋ ከግብጽ በእጩነት መቅረባቸው ታውቋል። 35ኛው የአፍሪካ ዋንጫ አዘጋጇ ሞሮኮ ከኮሞሮስ ጋር ነገ ምሽት 4 ሰዓት ላይ በሚያደርጉት ጨዋታ ጅማሮውን ያደርጋል። ሞሮኮ በተከታታይ 19 ጨዋታዎችን ያለመሸነፍ ክብረ ወሰኗን ለማስቀጠል ጭምር ትጫወታለች። ይበልጣል ሰውነት ተጨማሪ ያለው የአህጉሪቱ የእግር ኳስ ከዋክብቶች በሀገረ ሞሮኮ ተገናኝተው ለአንድ ወር ለተጠጋ ጊዜ ያህል የሚያደርጉትን የጋለ ፉክክር ለመጀመር የአንድ ቀን ዕድሜ ብቻ ቀርቷቸዋል። የአፍሪካ ዋንጫ በገናና በፈረንጆች አዲስ ዓመት ሰሞን ሲደረግም በታሪክ ለመጀመሪያ ጊዜ ነው። ውድድሩ አዘጋጁ ሀገር ሞሮኮን ከኮሞሮስ ነገ ምሽት 4 ሰዓት በልዑል ሙላይ አብደላህ ስታዲየም በሚያገናኘው ጨዋታ በይፋ ጅማሮን ያደርጋል። በተከታታይ 18 ጨዋታዎች ባለመሸነፍ የዓለም ክብረ ወሰንን የሰበሩት የአትላስ አንበሶች ዋንጫውን በዚያው በምድራቸው ያስቀራሉ የሚል ከፍተኛ ቅድመ ግምት ተሰጥቷቸዋል። ለ20 ወራት በቀጠለው ያለመሸነፍ ጉዟቸው ተጋጣሚዎቻቸው ላይ 50 ግቦችን አስቆጥረዋል። በምላሹ የተቆጠሩባቸው 4 ግቦች ብቻ ናቸው። ሞሮኮ በዚህ ጊዜ በፊፋ የሀገራት የደረጃ ሰንጠረዥ 11ኛ ላይ ተቀምጣለች። ከሞሮኮ በተጨማሪ ሴኔጋል፣ ግብጽ፣ ዴሞክራቲክ ሪፐብሊክ ኮንጎ፣ ኮትዲቯርና አልጄሪያም የአሸናፊነት ግምት የተሰጣቸው ሀገራት ናቸው። የአንድ ጊዜ የመድረኩ ሻምፒዮን ሴኔጋል በአሰልጣኝ ፓፕ ቲያው ስር ውብ እግር ኳስን እየተጫወተች ነው። እንግሊዝን
ያሸነፈች የመጀመሪያው አፍሪካዊ ሀገር መሆኗ ይታወሳል። በአቋም መፈተሻ ጨዋታ ተገናኝተው በቅርቡ በብራዚል መረታቷ ባይዘነጋም ከብራዚሉ ሽንፈት በኋላ ወዲያውኑ ኬንያን 8-0 አሸንፋለች። ዴሞክራቲክ ሪፐብሊክ ኮንጎ ካሜሩንና ናይጄሪያን ከዓለም ዋንጫ ማጣሪያ የጥሎ ማለፍ ጨዋታ ባሰናበተች ማግስት ነው ወደ አፍሪካ ዋንጫ የተጓዘችው። አልጄሪያ፣ ግብጽና ኮት ዲቯርም በማጣሪያው በአንድም ጨዋታ ሽንፈት ሳይገጥማቸው የሞሮኮ ቲኬታቸውን መቁረጣቸው አይዘነጋም። በክለብ እግር ኳስ እጅግ ስኬታማው አጥቂ መሐመድ ሳላህም የግብጽን የ10 ዓመታት የዋንጫ ውሃ ጥም የመቁረጥ ኃላፊነት ጫንቃው ላይ ወድቆበታል። 7 ጊዜ የመድረኩን ክብር ከፍ በማድረግ ባለ ክብረ ወሰኗ ግብጽ ከ2010 በኋላ ግን ከዋንጫው ጋር ለመታረቅ አልቻለችም። በ190 የሊግ ግቦች የሊቨርፑል የምንጊዜም ከፍተኛ አስቆጣሪው መሐመድ ሳላህ በአፍሪካ መድረክ ግን 2 ጊዜ ለፍጻሜ ቀርበው አልተሳካለትም። 24 ሀገራት በ6 ምድብ ተከፍለው ግጥሚያዎቻቸውን ሲያደርጉ ከየምድባቸው አንደኛና ሁለተኛ ሆነው የሚያጠናቅቁት በቀጥታ ጥሎ ማለፉን ይቀላቀላሉ። 4 ቡድኖች ደግሞ ምርጥ 3ኛ ሆነው ያልፋሉ። ኮት ዲቯርና ካሜሩን የሚገኙበት ምድብ 6፣ ሴኔጋልና ዴሞክራቲክ ሪፐብሊክ ኮንጎ የተደለደሉበት ምድብ 4 እንዲሁም ግብጽ፣ ደቡብ አፍሪካና አንጎላ የሚገኙበት ምድብ 2 የሞት ምድቦች የሚል ስያሜን አግኝተዋል። ከአንጎላ በስተቀር እነዚህ ሀገራት ቢያንስ 1 ጊዜ ዋንጫውን ያሳኩ ናቸው። ካሜሩንና ግብጽ ብቻቸውን በጋራ 10 ጊዜ በመድረኩ ተሞሽረዋል። ውድድሩ በ6 ከተሞች በ9 ስታዲየሞች ይከናወናል። 4ቱ ስታዲየሞች በመዲናዋ ራባት ይገኛሉ። ሞሮኮ 35ኛው የአፍሪካ ዋንጫን ታሳቢ በማድረግ 4 አዳዲስ ስታዲየሞችን ገንብታለች። ነባሩ 5 ስታዲየሞችን በቅርቡ ነው እድሳት የተከናወነላቸው። ቡድኖቹ እንደ ዓለም ዋንጫና አውሮፓ ዋንጫ ሁሉ በታሪክ ለመጀመሪያ ጊዜ የራሳቸው ጽሕፈት ቤትና ሆቴል ይኖራቸዋል። ደጋፊዎችን ከቦታ ቦታ ለማጓጓዝ በአህጉሪቱ ብቸኛ የሆነው የፈጣን ባቡር አገልግሎት ተዘጋጅቷል። ይህ የባቡር መስመር 4 ከተሞችን ያስተሳስራል። በእንግሊዝ ፕሪሚየር ሊግ 17ኛ ሳምንት ዛሬ በርካታ ተጠባቂ መርሃ ግብሮች ሲደረጉ ኒውካስል ከቼልሲ፣ ቶተንሃም ከሊቨርፑል የሚያደርጉት ጨዋታ ከፍተኛ ትኩረት አግኝቷል። የሊጉ መሪ አርሰናል ደግሞ ወደ ጉድሰን ፓርክ ተጉዞ ኤቨርተንን ይገጥማል። ዮሴፍ ሽምዬ ተጨማሪ አለ። የእንግሊዝ ፕሪሚየር ሊግ 17ኛ ሳምንት ኒውካስትል ዩናይትድን ከቼልሲ በሚያገናኘው ተጠባቂ ፍልሚያ ይጀምራል። ሁለቱ ቡድኖች በሳምንቱ አጋማሽ በካራቦ ዋንጫ አሸንፈው 4ቱን ተቀላቅለዋል። በእርግጥ በፕሪሚየር ሊጉ ኒውካስትል በዚህ ዓመት ደካማ የውድድር ዓመትን እያሳለፈ ነው የሚገኘው። በሊጉም ከ16 ጨዋታዎች 22 ነጥቦችን ሰብስቦ 12ኛ ደረጃ ላይ ተቀምጧል። ቼልሲ በአንጻሩ በ28 ነጥቦች 4ኛ ደረጃ ላይ ይገኛል። በሴንት ጄምስ ፓርክ ኒውካስትልን ካሸነፈ ግን 4 ዓመታት ተቆጥሯል። ሁለቱ ቡድኖች ለመጨረሻ ጊዜ ባለፈው ግንቦት ወር ሲገናኙም ኒውካስትል 2-0 ረቶ ነበር። መከላከሉ ላይ መሻሻል እያሳየ የሚገኘው የኢንዞ ማሬስካ ቡድን ግን ዛሬ የተሻለ ውጤትን እንደሚያስመዘግብ ተስፋ ተደርጎበታል። ሰማያዎቹ በዚህ ዓመት በ8 የሊግ ጨዋታዎች መረባቸውን ባለማስደፈር ከሊጉ መሪ አርሰናል ጋር እኩል ናቸው። ኒውካስትል በአንጻሩ ባለፉት ተከታታይ 9 ጨዋታዎች ግብ ተቆጥሮበታል። በዛ ላይ በዛሬው ጨዋታ የተከላካይ መስመር ተጫዋቹ ቲኖ ሊቭራሜንቶን በጉዳት አያሰልፍም። በቼልሲ በኩል ደግሞ አዲስ የጉዳት ዜና አለመኖሩን አሰልጣኝ ኢንዞ ማሬስካ አስታውቀዋል። ተጠባቂው ፍልሚያም ቀን 9 ሰዓት ከ30 ሲል በሴንት ጄምስ ፓርክ ይጀመራል። ምሽት 12 ሰዓት ሲል ደግሞ ማንቸስተር ሲቲ በኢትሃድ ዌስትሃምን ይጋብዛል። ውሃ ሰማያዎቹ ይህንን ጨዋታ ከረቱ አርሰናል ጨዋታውን እስኪያደርግ ድረስ የሊጉን መሪነት ይቆናጠጣሉ። ባለፉት 5 ተከታታይ ጨዋታዎች ድል የራቀው ዌስትሃም ደግሞ ከወራጅ ቀጠናው ለመውጣት ይፋለማል። የኑኖ ስፕሪንቶ ሳንቶ ቡድን የገና በዓልን ወራጅ ቀጠና ውስጥ ሆኖ ላለማሳለፍ ጠንካራ ፍክክር እንደሚያደርግም ይጠበቃል። ይህ የማይሳካላቸው ከሆነ ግን ዌስትሃም በታሪኩ ለመጀመሪያ ጊዜ በበዓል ሰሞን የወራጅ ቀጠና ውስጥ ሆኖ ያሳልፋል። በአንጻሩ ማንቸስተር ሲቲ ወቅታዊ አቋሙ አስደናቂ ነው። አጀማመሩ ደካማ የነበረው የፔፕ ጋርዲዮላ ስብስብ ካለፉት 11 የሊጉ ጨዋታዎች 9ኙን አሸንፏል። የኤርሊንግ ሃላንድ ጨራሽነት፣ የፊል ፎደን ወደ ምርጥ ብቃቱ መመለስ፣ የአዲስ ፈራሚዎቹ ጃሉጂ ዶናሩማና ቲጃኒ ራይንደርስ አስደናቂ ብቃትም ቡድኑ ከመሪው አርሰናል በ2 ነጥብ ብቻ ዝቅ ብሎ 2ኛ ደረጃ ላይ እንዲቀመጥ አስችሎታል። ባለፉት 5 ጨዋታዎች 4 ግብ የሆኑ ኳሶችን ያመቻቸው ራያን ቼርኪም ሳይዘነጋ ማንቸስተር ሲቲ በኢትሃድ ዌስትሃምን ባስተናገደባቸው ያለፉት 9 ጨዋታዎችም በሁሉም አሸንፏል። መዶሻዎቹ ማንቸስተር ሲቲን በሜዳው ከረቱ 10 ዓመታትም ተቆጥረዋል። በዛሬው ጨዋታም ዌስትሃም ኤልሃጂ ማሌክ ዲዩፍ እና አሮን ዋን-ቢሳካን፣ ማንቸስተር ሲቲ ደግሞ ራያን አይት ኑሪና ኦማር ማርሙሽን በአፍሪካ ዋንጫው ምክንያት አያገኙም። በተመሳሳይ 12 ሰዓት ላይ በሚደረጉ የሊጉ ጨዋታዎች ወልቨርሃምፕተን ከብሬንትፎርድ፣ ብራይተን ከሰንደርላንድ እንዲሁም በርንማውዝ ከበርንሌይ ይገናኛሉ። ምሽት 2 ሰዓት ከ30 ሲል ደግሞ ቶትናም ሆትስፐር ከሊቨርፑል የሚያደርጉት ፍልሚያ
ይጠበቃል። ጨዋታው በጎሎች የታጀበ እንደሚሆንም ተገምቷል። ሁለቱ ቡድኖች ለመጨረሻ ጊዜ በተገናኙባቸው ያለፉት 3 ጨዋታዎች ብቻ 21 ግቦች ተቆጥረዋል። ያለፈውን ዓመት ሁለቱንም የሊግ መርሃ ግብሮችም የአርኔ ስሎቱ ቡድን ነበር 6-3 እና 5-1 በሆነ ውጤት ያሸነፈው። አዲሱ የቶትናም አለቃ ቶማስ ፍራንክ ግን ይህን ታሪክ ለመቀየር እንደሚጫወቱ ገልጿል። ሊቨርፑል በ26 ነጥቦች 7ኛ፣ ቶትናም ደግሞ በ22 ነጥቦች 11ኛ ደረጃ ላይ ተቀምጠው የሚያደርጉት ጨዋታም ይሆናል። በዛሬው ጨዋታም ሊቨርፑል መሐመድ ሳላህን፣ ቶትናም ደግሞ ያቪስ ቢሱማና ፓፔ ሳርን በአፍሪካ ዋንጫው ምክንያት አያገኙም። የሊጉ መሪ አርሰናል ደግሞ ምሽት 5 ሰዓት ላይ ወደ ጉዲሰን ፓርክ ተጉዞ ኤቨርተንን ይገጥማል። መድፈኞቹ ከነሱ ቀድሞ የሚጫወተው ማንቸስተር ሲቲ ካሸነፈ መሪነቱን ለማስመለስ፣ ነጥብ ከጣለ ደግሞ ልዩነቱን ለማስፋት የሚያደርጉት ወሳኝ ጨዋታም ነው። ዴቪድ ሞይስን ከቀጠረ በኋላ የተሻሻለው ኤቨርተን በአንጻሩ በሜዳው ካደረጋቸው ያለፉት 19 ጨዋታዎች በ4ቱ ብቻ ተሸንፏል። አሰልጣኝ ማይክል አርቴታም ተጫውተው ያለፉበትን ቡድን ከመቅጠማቸው በፊት ጉዲሰን ፓርክ ፈታኝ ስታዲየም ነው፣ ጨዋታውን ለማሸነፍ ምርጥ ብቃታችን ላይ መገኘት አለብን ብለዋል። በምሽቱ ጨዋታም አርሰናል ቤን ዋይትን በጉዳት ሲያጣ ሪካርዶ ካላፊዮሪ ከቅጣት ተመልሶለታል። ኤቨርተን ደግሞ ኢድሪስ አጋናጉዬና ኢግባን ንዲያይን ወደ አፍሪካ ዋንጫው ሲልክ ወሳኝ አማካኙ ኬርናንዶስ በሪሃልን በጉዳት አጥቷል። በተመሳሳይ ምሽት 5 ሰዓት ላይ ሊድስ ዩናይትድ ከክሪስታል ፓላስ ይጫወታሉ። በጣሊያን የአሸናፊዎች አሸናፊ ዋንጫ ግማሽ ፍጻሜ ጨዋታ ቦሎኛ ኢንተር ሚላንን አሸነፈ። ሁለቱ ክለቦች መደበኛውን የጨዋታ ክፍለ ጊዜ 1-1 በሆነ አቻ ውጤት አጠናቀዋል። የኢንተር ሚላንን ግብ ማርከስ ቱራም ሲያስቆጥር ኦርሶሎኒ ቦሎኛን አቻ አድርጓል። ጨዋታው ወደ መለያ ምት አምርቶም ቦሎኛ 3-2 በሆነ ውጤት በማሸነፍ ለጣሊያን አሸናፊዎች አሸናፊ ዋንጫ ፍጻሜ ማለፋቸውን አረጋግጠዋል። የወቅቱ የጣሊያን ዋንጫ አሸናፊው ቦሎኛ በፍጻሜው የወቅቱን የሴሪያ አሸናፊ ናፖሊን የፊታችን ሰኞ የሚገጥም ይሆናል። ለሰዓቱ የነበሩን የስፖርት ዘገባዎች ይመስሉ ነበር። መልካም ቀን ይሁንላችሁ።